ዛሬ የምናየው አዲሱ ሰውና መንፈስ ቅዱስ የሚል ቶፒክ ነው የምንጀምረው ዛሬ። በአንድ ቀን አያልቅም። ኔክስት ዊክ እንጨርሰዋለን አዲሱ ሰውና መንፈስ ቅዱስን ማለት ነው። አዲሱ ሰውና መንፈስ ቅዱስ እንግዲህ አዲሱ ሰውና መንፈስ ቅዱስን ሪሌሽንሺፕ ስናይ መንፈስ ቅዱስ በአዲሱ ሰው ዳግም በተወለደው በእግዚአብሔር ልጅ ላይ ያለው ተጽዕኖ፣ ያለው ስራ፣ ያለው ሚኒስትሪ አገልግሎቱ ምንድነው የሚለውን ነገር እንማራለን። ከዛ ደግሞ በዋናነት የምንማረው ዛሬ የምናየው አባቶቻችንን ሲረዳ እናያለን። አሜን። እስኪ አባቶቼን ሲረዳ ነበር በሉ። እና አባቶቻችንና መንፈስ ቅዱስ የሚለውን ነው የምናየው ዛሬ። አሜን። አባቶቻችን ነቢያት፣ ሐዋርያት፣ የነሱ የህይወት ምስክር። አሜን። ያ የህይወት ምስክርነታቸው ለኛ ምንድነው? የህይወት መመሪያ ነው። እስኪ ከኔ ጋር በሉ የአባቶቻችን የህይወት ምስክር በሉ። ለኔ በሉ የህይወት መመሪያ ነው በሉ። ኢትስ አሜዚንግ። ትናንትና የነሱ ድካም ለኛ ብርታት እንዲሆን በዛ ድካም እንዳንገኝ። አሜን ነው። አሁን ከሳኦል ምን ትማራለህ ብትሉ እንደ ሳኦል አለመሆን ነው። ከሳምሶን ምን ትማራለህ? እንደ ሳምሶን አለመሆን፣ መሆንም አለመሆንም። አሜን ነው። አሁን እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት አይደል? a man after God's own heart. ግን you don't take everything from David. There are things that you don't take from David. አይደለ? ስህተቶች አሉት ዳዊት። ልክ ነኝ አይደል? ስህተቶቹን ምንድነው? ኦኬ እንደዚህ መሆን የለብህም እያለ ነው ጋድ። አሜን ነው። እንደዚህ ማድረግ የለብህም፣ እንደዚህ መሆን። አሁን ከጳውሎስም ከጴጥሮስም ማድረግ የሌለብንን ነገር ተምረናል። ጴጥሮስ አሁን በድካሙ ጊዜ ጌታን ሲክድ ነበር። በኃይል ጊዜ ራሱ ኃይል በተሞላ ጊዜ ገደላቸው። አሁን ሰው መግደል ለምሳሌ መማር የለብህም በአኖይንቲንግ። አሜን ነው። አሜን ነው ወይ? አዎ። ለምን? they were believers but they still lied for the Holy Spirit. They could have received mercy if Peter was merciful towards them. ኢየሱስ ምን አላቸው? እናንተ ኃጢአታቸውን ይቅር የምትሉላቸው ሁሉ ኃጢአታቸው ምን ይባላል? ይቅር ይባላል ብሎ እኮ ይሄንን ኃላፊነት ሰጥቶታል እኮ። አይገርምም? ገና ሳይሞት ኢየሱስ እናንተ ኃጢአታቸውን ይቅር ያላችኋቸው ሁሉ ኃጢአታቸው ይቅር ይባላል፣ ኃጢአታቸውን ይቅር የማትሉላቸው ኃጢአታቸው ይቅር አይባልም ማለት። በምድር ላይ ኃጢአትን ይቅር የማለት ፓወር ነበራቸው። አሁን ያንን ኃጢአት ለምን ዋሻችሁ መንፈስ ቅዱስን በልንስሐ ግባ ቢለውስ? ወይም ደግሞ የሆነ ነገር አያችሁ በቃ ትሞታለህ አለው። አዲስ ቅባት ነው፣ አዲስ ሚኒስትሪ ነው፣ ፍሬሽ ቱ ማች ፓወር ነው ላይ ያለው። ተናገረው፣ ሞተ። አሁን እንደዛ ማድረግ የለብንም እኛ። ከዛ በኋላ ግን ከብዙ አመታት ሚኒስትሪው በኋላ ጴጥሮስን ስታየው በሰማይ ያለው አባታችሁ ይቅር እንዳለ እርስ በርሳችሁ ይቅር ተባባሉ ብሎ አስተማረ። አያችሁ አሁን ሲያስበው ይመስለኛል ከብዙ አመታት በኋላ ጴጥሮስ ያንን ባላረግ መልካም ነበር ሊል ይችላል። አሜን ናቸው። ስለዚህ መጽሐፍ ቅዱስ የምንማረው ከነሱ ጉብዝና፣ ከነሱ ህይወት፣ ከነሱ ዴዲኬሽን፣ ከነሱ ጥንካሬ የምንወስደው ለኛ የህይወት መመሪያ ነው። ከነሱ ድካም፣ ከነሱ መውደቅ፣ ከነሱ አለመቻል ደግሞ የምንማረው ያም እንዳናደርገው የህይወት መመሪያ ነው። because the Bible is የህይወታችን መመሪያ። ኢየሱስ ያድናል። አሜን ነው ወይ? ስለዚህ መንፈስ ቅዱስ ስታስቡ መንፈስ ቅዱስን እንደዚህ ብላችሁ አስቡ። በማለዳ ስትነቁ የመጀመሪያ ትዝታችሁ መንፈስ ቅዱስ ይሁን። early in the morning ስትነሳ thank you God, thank you Holy Spirit ማለት አለብህ። thank you በል። ለምን? እሱ ደግፎ ነው እንጂ የነቃው በራስ አይደለም የነቃው። መጽሐፍ ቅዱስ እኛ የመጽሐፍ ቅዱስ አማኞች ነን። ዓለማውያን ያልዳኑ ሲነሱ ሲሳካላቸው ጠዋት ሲነሱ መጽሐፍ ስለነሱ ምን እንደሚል ታውቃላችሁ? እግዚአብሔር የንስሐ ዕድል እየሰጣቸው ነው የሚለው ባይብል። ዛሬን የነቁት የማያምኑ ሰዎች የንስሐ ዕድል እየሰጣቸው ስለሆነ ነው እንጂ በእነሱ የሚያልፍ ቅራቅንቦ መኪናና ቤት እንቁልጭ ሊሉን አይደለም። እንቁልጭ እንኳን ቢሉን እኛ የበለጠ ነገር እንደያዝን ስላልገባን በእነሱ እንቀናለን እንጂ እኛ ነን እንጂ በኢየሱስ እንቁልጭ ማለት ያለብን። አረ አሜን አሜን ነው ወይ?
እውነቴን ነው እኮ የምላችሁ። እንዴት ነው ምድራዊ ነገርኛ እንትን የሚስ ሰው እኔ ምድራዊ ነገርን ኢየሱስን ይዞ ምድራዊ ነገር በጣም ሲገንበት ይገርመኛል። ጌታ ኢየሱስ ምስክሬ ነው። አየ መንፈስ ቅዱስን አንድ ቀን ሪል የሆነ ኢንካውንተር የነካው ሰው ሕያው አምላኬ ምስክሬ ነው። ሌላው ነገር በሙሉ ይቀልበታል። ሌላው ነገር በሙሉ ይቀልበታል። one encounter with the Holy Spirit is enough። አየ ሪል የሚባል ኢንካውንተር እንኳን ሳያገኘው እናቱ ብቻ በሰጠችው ኢንፎርሜሽን አንድ ቀን ቁጭ ብሎ አሰበና ቤቢሲተሩን አሳድገው ሙሴን ማለት ነው ዕብራውያኑን ሊያስታርቅ ሲል አንተ በእኛ ላይ ማን ነው ሊያረግ ግብፃዊን ከገደለ በኋላ ሲፈልጉት ምንድነው ያለው? ዕብራውያን 11 ላይ እዩ ብድራቱን ትኩር ብሎ ተመልክቷልና አለ ለክርስቶስ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ስለዚህ ጥሎ ጠፋ። ዋይት ሃውስን ጥሎ ጠፋ። ኦንሊ ኢንካውንተር እንደዚህ ያደርጋል። ኦንሊ መነካት ብቻ ነው እንደዚህ እንደ አይነት ውሳኔ የሚያስወስነ መነካት ብቻ። ሌላ ነገር በፍጹም አያስወስንም። እግዚአብሔር ምስክሬ ነው። ለምን መሰለ? ሙሴ የሚመጣው ንጉስ ነው። የግብጽ ፈርዖን ሊሆን ነው። የግብጽ ፈርዖን ሊሆን ነው። መጽሐፍ ሲናገር የግብጽን ጥበብ ሁሉ ተማረ ይላል። የግብጽን ጥበብ ሁሉ ተማረ ይላል። ብዙ ሰው ሙሴ እኔ መናገር አልችልም አፈትብ ነኝ ሲል እግዚአብሔር ጋር መናገር የማይችል ይመስላችኋል? ሙሴ በመጨረሻ የተማረ ሻርፕ አይምሮ ያለው ሰው ነው። አንድም ቦታ ሙሴ ከእግዚአብሔር ከተለየ በኋላ ፈርዖን ጋር ሄዶ መናገር አቃተው የሚል ተጽፎ አይታችኋል? ለምን አላቃተውም ታዲያ? መናገር ካቃተው መናገር አልችልም ማለት ያ ማለት አይደለም። ሙሴ የሂዩሚሊቲው ጥግ ነው። አየ ስለተነካ ንግስናን ጥሎ ሄደ። መነካት ብቻ ነው። አንተን በመንፈስ ቅዱስ ስትነካ ብቻ ነው ሁሉ ነገር ብርቅ የማይሆንበት። አለበለዚያስ ያልተነካ አማኝ ሁሉም መኪና ሳይ ብርቅ፣ ቤት ሳይ ብርቅ፣ እንትን ሳይ ብርቅ፣ ሁሉ ነገር ብርቁ ነው። ሁሉ ነገር ብርቁ ነው። የሚኖረው በእንትን ነው፣ በመታየት ነው። በቃ ምድር ላይ እንዲህ ከምድር ጋር ተጣብቋል። ከክርስቶስ ጋር ከተነሳችሁ በላይ ያለውን እሹ የሚለው በቃ አይሰራም ማለት ነው። አየ አባቶቻችን ከመንፈስ ቅዱስ ጋር ስለነበሩ ነው ያሸነፉት። እንዴት ብላችሁ ነው ዲፋይን አድርጉልኝ እናንተ ትርጉሙን ንገሩኝ። ከሴት ከተወለደ በሙሉ እንደ ዮሐንስ አይነት ሰው የለም አለ ኢየሱስ። ኢየሱስ ነው ያለው በምድር እንደ ዮሐንስ አይነት ሰው ከሴት ከተወለደ በሙሉ እንደ ዮሐንስ አይነት ሰው የለም። አንድ ቀን ሬስቶራንት ገብቶ በልቶ ያውቅ፣ ደህና ልብስ ለብሶ ያውቅ። የሚበላው የበረሃ አንበጣ የበረሃ ማር፣ የሚለብሰው ደግሞ ጠፍር ያደረገ። በጣም እኮ ነው የሚገርም። አብሯቸው ያለው መንፈስ ላይ ነው እነሱ አይናቸው፣ አይምሯቸው የተያዘው፣ ሐሳባቸው የተያዘው ከነሱ ጋር ካለው ጌታ ጋር ነው። የሚገርም ነው። ቅዳሜ የምናየው ነገር አንድ ነገር ጨርፌ ልንገራችሁ። ኤልያስን አካብ የሚባል ንጉስ በጣም ይፈልገዋል። አስሮ ሊገለው ማለት ነው። እና ሰላዮች ላከ። እግዚአብሔር እንደዚህ ያለው ሂድና ለአካብ ተገለጥ አለው። እሱ ኤልያስ ያው ጫካ ለጫካ ነው የሚዞረው፣ ጫካ ውስጥ ነው። እና 50 አለቃዎች አድርጎ አንዱ አብድዩ ነው፣ አንድ ደግሞ ሌላ አለ ከሰራዊት ጋር ሂድና አምጡ ብሎ አካብ ፈልጉት ብሎ ጫካ ውስጥ ሲፈልጉት አንደኛው ነቢያትን ደብቆ ምግብ የሚሰጥ ነቢያትን የሚወድ ነበር። እሱን አገናኘው። አይደለም እንጂ ነው ይሄኛው አይደለም። 50 አለቆቹን ሲልክ ሄድና በጣም እኮ ነው የሚገርመው። አገኙት ኤልያስን አገኙትና መንገደኛ ነው ያገኙት።
ኤልያስ ይሁን ኤልያስ አይሁን አያውቁም። ወድቆ ንጉሱ ወድቆ እሞት ይሁን እድን ይሁን ብሎ ወደ ጠንቋይ ቤት የላካቸው። ትዝ የሚላችሁ ከሆነ ሁለተኛ ነገሥት ምዕራፍ 1 ላይ ጠንቋይ ቤት የሚሄዱ ሊጠይቁ ይሄዱ ኤልያስ መንገድ ላይ ያገኛቸውና ንጉሱን የላካቸው አላቸው። ፕሮፌሰር ያደረገ ማለት ነው። አዎ ሂዱና ከተኛበት አልጋ አትወርድም፣ ትሞታለህ። በእስራኤል አምላክ ስለሌለ ነው አንተ የጠንቋይ ጋር የምትልከው፣ የአቃሮን አምላክ ጋር ቦኤልዜቡል ጋር የምትልከው። በእስራኤል አምላክ የለም፣ ሰው የለም፣ ማን ኦፍ ጋድ የለም፣ እኛ የለንም። ሂድና ንገሩት፣ ትሞታለህ በሉት አለ። ማን እንደሆነ እኮ ያውቁም። ተመለሱ። ንጉስ የላከው ሰውዬ፣ ንጉስ የላካቸው ሰው አሁን አስበቀዋል። ፕሬዝዳንት የላከው ሰውዬ መንገድ ላይ የሆነ ሰው አገኘና ተመለሱ ሲል እሺ ብሎ ይመለሳል። ይነዋት ቢኮዝ እዛ ጋር ያለ ግሎሪ አለ። አብሮት ከኤልያስ ጋር ያለው መንፈስ ያስገዛል። ሄዱና ነገሩት። አይ ካልጋ ላይ አትወርድም ትሞታለህ እንጂ አለ። ማን ያላችሁ? የሆነ ሰውዬ። ምን ይመስላል ሰውዬው አለ። እሱ ደግሞ ጸጉራም ነው፣ ሽርጥ ለብሷል፣ ወገቡ ላይ አስሯል። እሱ ኤልያስ ነው አለ። እዛ በአይኑ ሳያየው ገባው። በዛ ሀገር ላይ ስንት ጸጉራም ሰው አለ። በዛ ሀገር ላይ ቀሚስ ነበር የሚለብሱት። እንዴት ነው ወደ ኤልያስ ነው የሚለው? ማይ ፍሬንድ፣ እግዚአብሔር አብሮ ካለ እነዚህ ሰዎች አባቶቻችን የተሻካላቸው ከእግዚአብሔር መንፈስ ጋር የነበራቸው ኢንቲሜሲ ነው። ብዙ ጊዜ ራሳችንን ዲስአፖይንትድ ሆነን የምናገኘው ከቅባቱ ውጪ ኦፕሬት ስናደርግ ነው፣ ከመንፈሱ ውጪ። ዘካርያስ ምዕራፍ 4 ቁጥር 6 ምንድን ነው የሚለው? በኃይል አይደለም፣ በብርታት አይደለም፣ በመንፈሴ እንጂ። 4 ነጥብ። አባቶቻችን እኮ ነው። ይሄው ላንብብላችሁ። ለዘሩባቤል የተባለው የእግዚአብሔር ቃል በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በመንፈሴ እንጂ ህይወት ደክሞሽ ተፍገምግመሽ ትወድቂያለሽ። you'll be weak, you'll be tired, you'll be tormented። አሜን ነው። ከአባቶቻችሁ ተማሩ፣ መጽሐፍ ቅዱሳችሁን አንብቡ። መጽሐፍ ቅዱስ እኔ ልንገራችሁ አንድ ሚስጥር ልንገራችሁ። የሆነ ጊዜ ማንን ነው መሆን የምትፈልገው የሚል ሐሳብ መጣ ለራሴ። ማንን ነው መሆን ከመጽሐፍ ቅዱስ ካሉ ከዛ ሁሉንም እና በልጅነት ሁሉም ያምረኛል። አብርሃምም ያምረኛል፣ ሙሴም ያምረኛል። ሁሉም ያምራቸዋል አይደለ? ኤልያስን ስታነቡ ኤልያስ አይነት፣ ዳንኤል ስታነቡ በቃ እና መጨረሻ ላይ ጌታ ኢየሱስ ላይ ወሰደኝ። ኢየሱስን መምሰል የሚለው ነገር ላይ ማለት ነው። ግን አሁን መጽሐፍ ቅዱሳችሁን ስታነቡ መጽሐፍ ቅዱስ ላይ ያሉ የአባቶች ካራክተር እናንተ ውስጥ እንዲገባ አንብቧቸው። ካራክተሮቹ ዕብራውያን ምዕራፍ 12 እስኪ አውጣልኝ ላሳያችሁ አንድ ቃል። ዕብራውያን 12 ላይ ቁጥር 1 እንደዚህ ይላል፣ እንግዲህ እነዚህ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እነማን ናቸው እነዚህ አባቶች? ምስክሮቹ እነማን ናቸው? ዕብራውያን 11 ላይ የተጻፉት ከአቤል ጀምሮ እስከ ሐዋርያት ሴቶችንም ጨምሮ የተጻፉ ሴቶችንም ጨምሮ። ከዛስ በዙሪያችን እኛ ደግሞ ሸክምን ቶሎ የሚከበን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። እስኪ በትዕግስት እንሩጥ በሉ። ከጎናችሁ ያለውን ሰው ክርስትና ሩጫ ነው በሉት። ረጅም ርቀት የሚሮጥ ነው፣ ትዕግስት ይጠይቃል በሉት። አሜን አሜን ነው። አያችሁ፣ ትዕግስት የሚያስጨርሰን ምን መሰላችሁ? የአባቶችን ህይወት እንዳናረግ። አባቶቻችን ለምንድን ነው የተሳካላቸው ብትሉ ቶሎ የሚከበንን ኃጢአት አስወግደን ይላል። አየ ለምን? ሩጫ ላይ ኤክሰስ ነገር ከተሸከምክ ዲሌይ ያደርጋል። ቀለል ብለህ የምትሮጥ ከሆነ ደግሞ በደንብ ባዲ ዌይትን ብቻ ይዘህ ትሮጣለህ። ሌላ ሸክም ካለ ኤክሰስ ላጌጅ ካለ ዲሌይ ታደርጋለህ። ኃጢአት ኤክሰስ ላጌጅ ነው፣ ዲሌይ ያደርጋል። ከዛስ
የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን ይላል። ከዛ በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ይላል ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ይላል። አየ የምትንቀው ነገር እነ አብርሃምን እነ ይስሐቅን ለመምሰል እነ ኤልያስን እነ ጴጥሮስን እነ ጳውሎስን ለመምሰል የነሱን ህይወት ስታይላቸውን ተቀብለን ችፍ ይሄንንም አልፈልግም ኖ የምትንቀው ነገር በደንብ ስሙኝ፣ ስንንቅ ነው ኢነርጂ የሚመጣው። አለበለዚያ ዓለምንም ፈልገን መንፈስ ቅዱስንም ፈልገን አይሆንም። አይገርም? ይሄው በደንብ ስሙ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ። ስንንቅ ነው ትዕግስት የሚመጣው። መንፈስ ቅዱስ አንዱ የሚሰራው ስራ ምንድነው? የመንፈስ ፍሬዎች ነው አይደለ? ከመንፈስ ቅዱስ ፍሬዎች ገላትያ ምዕራፍ 5 ላይ ካሉት አንደኛው ማን ነው? ስሙ ትዕግስት ነው። ትዕግስት ዝም ብሎ ጥርስ ነክሶ መቻል አይደለም። ትዕግስት ያ ትዕግስት አይደለም። ያ ፖቨርቲ ነው። ያ ምርጫ ስለሌለው ነው። እኔ ሁል ጊዜ ነው የምለው የአንድን ሰው ሂዩሚሊቲ ማረጋግጠው ደሃ የነበረ ሰውዬ ሀብታም ሲሆን ነው። ደሃማ ሀምብል ነው። ምን አማራጭ አለው? ወዴት ይጠብት? ገንዘብ ያገኘ ቀን ነው ያን ሰውዬ መታዘብ። እውነቴን ነው የምልህ ጌታ ሪያሊቲ ነው። የተሳካለት ቀን ነው ሰውየውን ማየት ሪሊ ሃምብል እንደሆነ ማለት ነው። አየህ? እና ትዕግስት ማለት እያሉ እያማረሩ መቼስ ምን ደረግ እንደ ለጌታ ብዬ ነው እንጂ እያሉ አይደለም። ትዕግስት ማለት ጆይፉሊ በሌለ ነገር ጆይፉሊ በእግዚአብሔር ደስ እየተሰኘው መጠበቅ ማለት። ትዕግስት የመንፈስ ቅዱስ ፍሬ ነው። ትዕግስተኛ ስትሆኑ ደስታ አለ አብሮት። እያማረራችሁ አይደለም የምትጠብቁት። አሜን ነው ወይ? አዎ። እያማረራችሁ ከሆነ ትዕግስት አለም ቻንስ ስለሌላችሁ። ያ ቻንስ አሁን አንዳንድ ሰው በተለያየ አይነት የሌለው ነገር ላይ ምን ከሌለው ምን ያመጣል? ያጉረመረመ ጌታው ይጠብቃል ይላል። ግን ደግሞ ይላል በውስጡ ብዙ ነገር ይላል፣ ለሰው ብዙ ነገር ይላል ምናምን፣ ግን ይጠብቃል። ለምን? እድል የለውማ። አየ ግን በደስታ እስከሆነ ኢየሱስ ከኔ ጋር አለ። በደስታ የምትታገሱት ነገር ትክክለኛ የመንፈስ ቅዱስ እርዳታ ነው። አሜን ነው። አሁን ይሁን እነዚህ የሚያክሉ ምስክሮች በመስቀል ታግሶ በእግዚአብሔር ዙፋን ፊት ተቀምጧልና ከዛ ቁጥር 3 ነው በነፍሳችሁ ዝላችሁ እንዳትደክሙ ይላል። ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። እስኪ አስብ በሉ። እስኪ አስባለሁ በሉ። ወይኔ ለካ በማሰብ ነው ኃይል የምንቀበለው። ቁጭ ብለህ እስኪ አስብ። ኢየሱስ ሲሰቃይ እስኪ አስብ። ኢየሱስ እንደዚህ ሲል አስብ። እስኪ ያነበብከውን ቃል የተማርከውን አስብ። ለዛ ሜዲቴት ኦን ዘ ወርድ ዴይ ኤንድ ናይት የሚለው መጽሐፍ ለካ ስታስብ ኃይል ትቀበላል። አይገርም? በማሰብ አባቶቻችን እንዴት ተሳካላቸው? መንፈስ ቅዱስ እንዴት ረዳቸው? ቁጭ ብለው ነው የሚያስቡት። የእግዚአብሔር ቃል ቁጭ ብለው ነው የሚያስቡት። አብርሃምን ያስበዋል፣ ይስሐቅን ያስባሉ፣ ያዕቆብን ያስባሉ፣ ዮሴፍን ያስባሉ፣ ሙሴን ያስባሉ። ቁጭ ብለው ያስባሉ፣ ሜዲቴት ያደርጋሉ፣ ያስባሉ። አየ እንደዚህ ያለውን አስቡ፣ የጸናውን አስቡ። ከዛ በኋላ ቁጥር 4 ከኃጢአት ጋር እየተጋደላችሁ ይላል። ሳታስብ አትጋደል፣ ይገላል ኃጢአት። አይገርም? ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልተቃወማችሁም። አያችሁ? ከአቤል ጀምሮ እስከ ሐዋርያት ሴቶችን ጨምሮ የእግዚአብሔርን አገልጋዮች ታሪክ የአባቶቻችን አገልጋዮች ታሪክ ከነገረን በኋላ ይሄ 12ኛ ምዕራፍ ኢሚዲየትሊ የሚናገር ያለው እንዴት ኢነርጂ እንዴት ኃይል ፕሮዲዩስ እንዳደረጉ ነው። የአብርሃም ሚስጥሬቱ ነው ይሄው። የሙሴ ሚስጥሬቱ ነው ይሄው። የጳውሎስ የጴጥሮስ የሐዋርያት ሁሉ ሚስጥሬቱ ነው ይሄው። ዕብራውያን 12 ከአንድ ጀምሮ ምን ስታነቡ በእምነት እንደዚህ ያረገ፣ በእምነት እንደዚህ ያረገ፣ በእምነት እንደዚህ ያረገ፣ በእምነት እንደዚህ ያረገ፣ በእምነት እንደዚህ ያረገ ነው የሚለው። ምን ላይ? ምዕራፍ 11 ዕብራውያን 12 ላይ ሲክሬቱ ይሄውና
The secret of chapter 11 is in chapter 12. So you do chapter 12. Chapter 11 will be your history. You will begin to do chapter 11. አይገርምም? That's it. ይሄው መንፈስ ቅዱስ እንዴት ነው? መንፈስ ቅዱስ እኮ በእኛ ኢሞሽናል እኮ መሆን እኮ ማኒፑሌት አይሆንም። አይገርምም? በጣም እኮ የሚገርም ነው መንፈስ ቅዱስ። He will never be manipulated by our emotional crying, screaming, anger, መርመር ማድረግ፣ ማጉረምረም፣ እኔ ሰው የለኝም በቃ ማለት፣ ማኩረፍ ምን ማለት ይረዳናል በደንብ ማኒፑሌት ይሆናል never አይደለም። መንፈስ ቅዱስ አይምሮ ያለው ወላጅ በልጁ ማኩረፍና እንትን ማለት ማኒፑሌት አይሆንም። በፕሪንሲፕል ነው እንትን የሚል ልክ ነኝ አይደል? እና እነዚህ አባቶቻችን የተሳካላቸው አንደኛ አባቶቻችን የተሳካላቸው ከመንፈስ ቅዱስ ጋር አብረው አገልግለው ሰርቶ የተሳካላቸው አንደኛ የእግዚአብሔር ቃል በዘካርያስ ምዕራፍ 4 እናንተ ከቁጥር 6 እስከ 10 ያለውን ጻፉትና ያዙት። በመንፈሴ እንጂ በኃይልና በብርታት አይደለም የሚለው ነገር ገብቷቸዋል። አሁን ማናችሁ ናችሁ እዚህ ውስጥ? ማን ነው እዚህ ውስጥ እውነተኛ በሌሊት ህልም መጥቶ እንደ ያዕቆብ በጎቹን እንደዚህ ያርጋቸው ውሃ ውስጥ ሸመልመሌና ነቁጣ እንዲወልዱ ዜብራ ሰርተ እንጨት ጣል ቢል ተነስቶ ያንን እግዚአብሔር ተናገረኝ ብሎ የሚያረግ ማን ነው? አየህ ይስሐቅ አቤት ከዚህ እንዳትሄድ በሌሊት እኮ በህልም እኮ እንዳትሄድ ከዚህ ድርቅ ያለበት ሀገር ምድሪቱ ድርቅ እንዳትሄድ ከዚህ ወደ ግብጽ እንዳትወርድ አሉ። እሺ ድርቅ ቦታ እያየ ቁጭ አለ። ሲቆፍር ውሃ ይወጣል፣ ከዛ በዛው ዓመት ዘራ፣ እግዚአብሔር ባረከለት፣ 100 እጥፍ ባረከለት ድርቅ ላይ። እነዚህ ሰዎች ዝም ብለው አይደለም መንፈስ ቅዱስ ግጥም አድርገው ተከትለው ነው መንፈስ ቅዱስ እነዚህ አሁን ይሄ ቃል ምን ያሳያቸዋል? በመንፈሱ እንጂ በኔ ዕውቀት በኔ ኃይል በኔ ጥበብ አይደለም የሚለው መርህ ህይወታቸው ሆኗል። አሜን ናችሁ ወይ? ከመንፈስ ቅዱስ ውጪ አትፍጨርጨሩ በጌታ። አይሁንም፣ አይመጣም። እስኪ መንፈሱን አስቀድም እንዴ! ማንን አሁን እስኪ ቀይ ባህር ጋር እንደዚህ ሄዶ ከኋላ ፈርዖን እየተከተለ ወይኔ ጌታ ሆይ በትሩን አንሳ፣ ዝም ብለህ አንተ አትጩህብኝ፣ ክፈለው እንጂ አንሳና። እሺ አንተ እንዴት እኮ እግዚአብሔር ብቻ ኃይለኛ እንደሆነ ውስጣቸው ምን ያደረጉ አባቶች እንዳሉ መንፈስ ቅዱስ ብቻ ማፈን የሆነ ጫካ ውስጥ በግ እየጠበክ ቀዥብሬ ነው ቂዥቢ ሆኜ ነው ብለን ነው እኛ ምንተው የሆነ እሳት ስላየ ከዛ እሳት ጋር ስላወራህ ብድግ ብለህ ተመልሰ ሊገሉ ወደሚፈልጉ ሀገር ትሄዳለህ። ኤግዛይል ሆነ የወጣበት ሀገር ማይ ፍሬንድ። እነዚህ አባቶቻችን ከመንፈስ ቅዱስ ጋር ልዩ የሆነ አታችመንት አላቸው፣ ልዩ የሆነ አብሮነት አላቸው፣ ልዩ የሆነ ዩኒቲ አላቸው። ኢየሱስ ምንድነው ያለን? ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ማድረግ አትችሉም፣ you cannot do anything without me አለ። he's talking about the holy spirit። መጽሐፍ ቅዱሳችን ዮሐንስ ወንጌል ከ14ኛው እስከ 16ኛው ምዕራፍ በሙሉ የሚወራ ያለው ስለ መንፈስ ቅዱስ ኢየሱስ የሚናገረው ብዙውን የሚናገረው እነዛ ቻፕተሮች ውስጥ ኢቭን ቻፕተር 70 ላይ ደግሞ ሲደርሱ ስለ መንፈስ ቅዱስ አስተምሮ 17ኛው ምዕራፍ በሙሉ ኢየሱስ ጸለየ ከቁጥር 1 እስከ መጨረሻ ኢየሱስ ብቻ ጸሎት ብቻ ነው። ስለ መንፈስ ቅዱስ አስተምሮ ምን አለ ኢየሱስ? ያለኔ ምንም ማድረግ you cannot do anything without me። ያለ መንፈስ ቅዱስ እንወድቃለን፣ ወደ ተወነው ኃጢአት እንመለሳለን። ያለ መንፈስ ቅዱስ እንሸነፋለን፣ ሰይጣን ያሸንፈናል። ያለ መንፈስ ቅዱስ እንፈራለን። አንድ ነገር ልንገራችሁ፣ ነው የተማርኩት ነገር እንደው እዩኝ፣ አይኔን እዩኝ በጌታ እግዚአብሔር እንደዚህ ብሎ አስተማረኝ። ያለ መንፈስ ቅዱስ ማመስገን ራሱ አንችልም። It's amazing. You will be ungrateful person። አመስጋኛ በቃ
ስታይ ማያመሰግን ሁሉ ጊዜ ጉድለቱ ብቻ የሚያወራ ሰውዬ ጌታ ምስክሬ ነው ርቋል ከመንፈስ ቅዱስ። ያለ መንፈስ ቅዱስ ኢንቲሜሲ ላክ ስታረግ ምስጋና ከዙሪያ ይጠፋል። በቃ በጤና ስለኖርክ በቃ ሁሌ የሚታይ ጉድለት ነው። ሙላትክ የሆነው ኢየሱስ ካይን ላይ ይሰወራል። እንዴት አይነት ኪሳራ ነው ታዲያ? ሙላት የሆነው ኢየሱስ ድሮስ ምንም በሌለ ጊዜ አቤት ምስጋና፣ አቤት ፍቅር፣ አቤት ኢየሱስ ኢየሱስ የምትለው አቤት እንባ፣ አቤት አቤት አቤት። ምክንያቱም የዛን ጊዜ ከመንፈስ ጋር ነበርካ። Listen to me. It is possible for children of God to be disconnected from the Holy Spirit. Yet their spirit could be saved. መንፈሳችን saved ሆኖ born again ሆነን ከመንፈስ ቅዱስ ጋር ግን ያለንን አታችመንት እና ኢንቲሜሲ ሉዝ ልናረግ ይቻላል። ኢንቲሜሲ እንዳለው እኮ ህይወታችን ከመንፈስ ቅዱስ ጋር ኢንቲሜሲ እንዳለው እኮ ማንም ሰው መጥቶ አይደለም ይናገራል፣ ራሱ ልብ ይነግራል። ጌታን ምንም እንደዚህ አይቾ ይሄ ኢንቲሜሲ ያለው ይሄ ኢንቲሜሲ የለው ማንም ማለት አይችልም። እንደዚህ ከሆሊ ስፒሪት ጋር ያላችሁ ኢንቲሜሲ ላክ እያደረጋችሁ እንደሆነ እየቀዘቀዘ እንደሆነ ከሱ ጋር ያላችሁ የሞቀ ፍቅር እየደበዘዘ እንደሆነ ከሱ ጋር ያላችሁ ያ ግለት እየቀዘቀዘ እንደሆነ ሰው አይደለም የሚነግራችሁ፣ ውስጣችሁ ነው የሚነግራችሁ። ውስጣችሁ ነው የሚነግራችሁ። ጌታ ምንም አሁን ነብይ መጥቶ እንደዚህ አይልም። ለምን እንደሆነ ታውቃላችሁ? እግዚአብሔር ገበናን የሚሸፍን አምላክ፣ አዋራጅ ጌታ አይደለም። የሚያዋርድ አምላክ አይደለም። እግዚአብሔር ከቨር ነው የሚያደርገው because he is your father። ልክ አይደለው እንዴ? ከቨር ነው የሚያደርገው እግዚአብሔር። የሚያዋርድ ፕሮፌሲ ተጽፎ አይታችሁ? ለዛ ነው እኔ ሚስጥርን ሲክሬት የሆነ ነገር ከሆነ በጆሮ ነው መናገር ደስ የሚለኝ። ለምን እኔ አባቴ አሁን ያንን ትንቢት የምናገረው ልጄ ላይ ቢሆን የራሴ ባዮሎጂካል ልጄ ላይ ቢሆን እንደዛ በፐብሊክ እናገራለሁ። አያችሁ አይደል? እግዚአብሔር ከቨር ነው የሚያደርገው። እና ከመንፈስ ቅዱስ ጋር ያለንን ኢንቲሜሲ ላክ እያደረግን እንደሆነ ሌላ ምስክር ደርድረን ፍርድ ቤት እንዴት ነው ሉዝ አድርጓል ወይስ ኢንቲሜሲው አለ አይደለም። ልብ ነው የሚነግርሽ። የራስሽ ልብ ይነግርሻል። you know እና ምን አልኳችሁ? የመጀመሪያ አባቶቻችን መንፈስ ቅዱስን ኢንቲሜሲያቸውን ኪፕ ያደረጉበት ሚስጥራቸው ዘካርያስ ምዕራፍ 4 በመንፈሱ እንጂ በኃይሌና በብርታቴ አይደለም። ኤልያስ አቤት ሂድና ከኮራት ፋፋ ትጠጣለህ፣ ቁራ ምግብ እያመጣ ያበላሃል። እሺ የሰር ወደ ጫካ አይደለም። እግዚአብሔር እንደው ማአት መላእክት ሚሊየን መላእክት ታጅበው እንደዚህ መተው እንደዛ ቢሉ ስንት ሰው ያንን አሁን ያደርጋል ብዬ ለማመን ይከብደኛል። ከዛስ እዛ ጠዋት ውሃ ይጠጣል፣ ይጸልያል፣ ቁራ እያመጣ ስጋ ጥሎለት ይሄዳል፣ ይበላል። እነዚህ ሰዎች ታዲያ እንዴት ነው የማይሳካላቸው? ከዛ ውሃው ሲደርቅ ደግሞ ሂድ በሰራብታ አንድ ሴት አዘጋጅቼልሃለሁ እሷ ቤት ትበላለህ ረሃቡ እስከሚያበቃ ድረስ 3 አመት ነው ገና ረሃቡ። እሺ የሰር እዛ ሄደ። ሉክ አየ መንፈስ ቅዱስ አየ እንዴት እንደሚመራ። ባክሽ ነው አሰጪኝ። እሺ አይ ቂጣ ጋግሬል ያለችውን ልንበላና ለስሙ እግዚአብሔር እንደዚህ ይላል፣ ይጅና ጋግረሽ አምጪ መጀመሪያ እኔን አቢ። እሺ ብላ ሴትዮዋም ደግሞ በቃ አትሊስት ሰው በልቶ ሰጠችው። እግዚአብሔር እንዲህ ይላል፣ ከማድጋው ዱቄት አይጠፋም ዘይትም አይጠፋም። what እዛው ሴትዮዋ ቤት እየበላ ልጇ ሞተ። ትዝ ይላችኋል? ልጇ ሞተ። ስማ ልጇ ሲሞት የእግዚአብሔር ሰው ልጄ ልገል ነው እንደ ቤቴ የመጣው አንድ ያለኝ ልጅ ባበላው እንደዚህ አምጪ ልጁን አላት። ሂጂ ልጁ ላይ ተኛበት። ከዛስ እግዚአብሔር ሆይ አለው። አየ እንደዚህ አሁን እንደ አይነት ዲሲሽን እየወሰድክ እግዚአብሔር እየተከተልክ መወራረድ ትችላለህ። ምንም የማያወራረድ ኑሮ እየኖርን እወራረድባል ምንም እንሸነፋለን።
እዚህ ቤት ያመጣኝ የዚችን ሴትዮ ልጅ ልትገለው ነው? እኔስ ያንተ ባሪያ አይደለሁ? በልመልስ ነፍሱ ይመለስለት ብሎ ነው የጸለየው። አንብቡትና ነፍሱ ይመለስለት። በነፍስ ይደራደራል። ቀባታየ ኢንቲሜሲ ያየ ነፍሱ ተመለሰ። ወሰደና አንኪ ልጅሽን ብሎ ሰጣት። ሉክ ኢንቲሜሲ ከእግዚአብሔር መንፈስ ቅዱስ ጋር በኃይል እንጂ በብርታት አይደለም። በመንፈሴ እንጂ በኃይልና በብርታት አይደለም። በመንፈሴ እንጂ በኃይልና በብርታት ይሄ ገብቷቸዋል። አንደኛ። ሁለተኛ ደግሞ ይኸውልህ ዕብራውያን ምዕራፍ 12 ላይ ያነበብነውን አያችሁ አይደለ? እምነታቸው ከየት የመጣ ነው? እምነት ከየት ነው የመጣው? ቆይ ብሩህ በምድር ላይ በጣም የምታምኙ ስጋ ለባሽ ሰው ማን ነው? ባልሽ። ጌታዬ ባርክሽ። ለምን? ስለምትወጁ ነው። ምን ጥያቄ አለ? አየ የመጨረሻ የምትወደውን ሰው ነው የምታምነው። if you want to grow your faith, grow your love towards God. እምነትህ እንዲያድግ ፍቅርን አሳድግ። በፍቅር ደግ። ፍቅር ደግሞ ካለ ምን አለ? ኢንቲሜሲ አለ። ኢንቲሜሲ is a product of love. ኢንቲሜሲ አየ ዕብራውያን 11 ላይ ተናገረ ስለ እምነት እና አቤል እስከ መጨረሻ። ከዛስ ስለ ምንድን ነው የሚያወራው? ስለ እምነት። በእምነት እንዲያረጉ እያንዳንዱን አሁን ለምሳሌ ስለ እምነት ከተጻፉት ዕብራውያን 11 አንደኛው ማን ነው? አብርሃም አይደል? አብርሃምን እግዚአብሔር ማ ብሎ ነው የጠራው? እግዚአብሔር ራሱ ማይ ፍሬንድ፣ ወዳጄ፣ የሚወደኝ ማለት ነው እኮ። የምወደው እኮ አይደለም ወዳጄ ማለት። ወዳጄ ስትል የሆነን ሰው እኮ ጆኒ ያ ሰውዬ ይወደኛል እያልክ እኮ። አሜን። ወዳጄ እንዴት ነህ? የምትወደኝ ሰውዬ ማለት እኮ ነው ወዳጄ ማለት። ወዳጄ እኔን ወዳጅ ማለት ነው። ወዳጅ ማለት አብርሃም ወዳጄ አብርሃም አለ እግዚአብሔር። እና እንዴት ነው የማያምነው? ይኸውልህ አይደል አብርሃም እግዚአብሔርን ማመን ሳይሆን እግዚአብሔር አብርሃምን ያምነዋል። ሰማችሁ? እግዚአብሔር ራሱ አብርሃምን ያምነዋል። አየ ፍቅር። አብርሃም ምን አይነት እንትን አብርሃም እባክህን እቤቴና ምናምን አላለም። አንድ ቀን ቤቱ መጣ። አየና እግዚአብሔር እንደሆነ አወቀ ይላል። ሰገደና አስገባ ወደ ቤቱ። እግራችሁን ልጠባችሁ። በደንብ ስማ የአብርሃምን ጸሎት። ፀሐይ ብረድላችሁ፣ የምትጠጡት ነገር እንኩ፣ የምትበሉትን ትንሽ ፀሐይ ብረድላችሁና ትሄዳላችሁ። እግዚአብሔር እኮ ነው እሺ ያለው። ገቡ፣ እግር ታጠቡ። ቶሎ በል ያለ ቶሎ በል። ሳራንም ቶሎ አፋጠነ። ምግብ ተሰራ። ምን አለ? አንድ ጥያቄ አልጠየቀውም። ስጠኝ አላለው። ቆይ ፀሐይ እስኪበርድ ቆይ ፕሊዝ፣ አትውጣ። አየ እግዚአብሔር እንደሆነ እኮ አውቋል አብርሃም። አየ ፍቅር ነው እንጂ ከእግዚአብሔር ጋር ያለው የልጅ ጥያቄ እንኳን እንዳለበት እግዚአብሔር ነው ያስታወሰው እንጂ አብርሃም እግዚአብሔርን አልጠየቀው። የልጅ ጥያቄ እንዳለበት። so listen, intimacy does not just happen. Intimacy is a product of love. You cannot be intimate with a person that you don't love. It's impossible. Intimacy ከላቭ ነው፣ ከፍቅር ነው። ዕብራውያን 11 ላይ በሙሉ የአፍቃሪዎች ታሪክ ነው። የአፍቃሪዎች ታሪክ ነው። እግዚአብሔርን በፍቅር የሚወዱ ሰዎች ታሪክ ነው። ግን እነዚህ ሰዎች ላይ ድካም ነበር። it's possible to love God with your weaknesses. It's possible to love God with our weaknesses. Yeah, of course. Weakness እንዳለብንም ያውቅ። ለዛ ነው እሱ ራሱ let the weak say I am strong ያለ። My strength in አብርሃም በላ ጠጣ፣ እግዚአብሔር እግሩን ታጠበ፣ አረፈ። ከዛ በኋላ ይሄ ሰውዬ የጸሎት ርዕሱን ረስቶታል። ልጅ ጥያቄ እንዳለበት ትዝም አላለውም። ሚስቴ አለች ጋር በቃ የዛሬ ዓመት እመጣለሁ አለው እሱ ራሱ እግዚአብሔር። አብርሃም እኮ እግዚአብሔር ይሁን ወዳጆቹ ጋር ይመጣል። just grow in the love of God. የዛሬ ዓመት እመጣለሁ አለው። የዛሬ ዓመት እመጣለሁ። በእውነት ሳራም ወንድ ልጅ ትወልዳለች። ከዛ እሷ ሳቀች። ለምን ሳቅሽ?
አልሳኩም። ስቀሻል እንጂ አልሳኩም። በእውነት ለእግዚአብሔር የሚሳነው ነገር አለ? በዛሬ ዓመት እመጣለሁ፣ ወንድ ልጅ ትወልጃለሽ። እሺ አልሳኩም። እሺ። ከዛስ መሸ። ሁለቱ መላእክቶች ወደ ሶዶም ጎሞራ ሲሄዱ ማቀረ ከኋላ እግዚአብሔርና አብርሃም ቀሩ አይልም? ከዛ ዋክ እያደረጉ ያወራሉ። ሲያወሩስ እሱ አይኑን ነው የሚያየው። አብርሃም ፍቅር ነው እሱ፣ አብዷል በፍቅር። እግዚአብሔር ደግሞ ጥያቄ አይጠይቀኝም እንዴ የሚለው ይመስለኝ። እኔ ለወዳጄ ለአብርሃም ሳልነግረው የማደርገው ነገር አለን አለ። በራሱ ሞቲቬሽን እግዚአብሔር ሚስጥር ነገረው። ለወዳጄ ለአብርሃም ሳልነግረው የማደርገው ነገር። ለዛ ነው አሞጽ ላይ እግዚአብሔር ለነቢያት ለባሪያዎቹ ለነቢያት ሳያሳውቅ አንድ ነገር አያደርግም የሚለው። ከዛ ይወጣቃል። ዝም ብሎ ለዝም መንደር የሚዞር ነብይ ሳይሆን የሚናገረው ለወዳጅ ነው የሚል ያለው ለሚወዱት ምን ነው። አሜን ናችሁ? I'm telling you everything ከፍቅር የተነሳ ነው። ምንድነው ንገረኝ እስኪ ተናገር። ከዛስ እግዚአብሔር ይገርመኛል። ሰዶምና ገሞራ ላይ ኃጢአት ስለበዛ ላጠፋቸው ነው እንዴ? እንደው የዘላለም ፈጣሪ እንደው 50 ጻድቅ ካለ እንደው ይሄ ካንተ ይራቅ። አንተ እኮ እንደዚህ አንተ እኮ መሐሪ ነህ። ግሬስ እኮ ነው። አብርሃም ገባ ማስታረቅ እኮ የጀመረ እኮ ግሬስ እኮ ነው። ስለ ግሬስ እኮ ነው ዛጋ የሚያወራው አብርሃም ራሱ። አይ 50 ካለ ተዋቸዋለሁ። እግዚአብሔር ራሱ ደስ ይለዋል ከአብርሃም ጋር ዲያሎግ ውስጥ መግባት። 40 ካለ 40 ካለ እኔ ትቢያ ነኝ፣ እኔ ማልጠቅም ነኝ። አንዴ መናገር ጀምሬያለሁ። ጌታዬ 35 ካለ 35 ካለ ወይኔ 35 የሚል ባክ እያለ ሄደ። 10 የለም። ከዛ መጨረሻ ላይ ጸጥ አለ። የሚገርማችሁ ነገር እመጣለሁ ብሎ ታረላ ለአንድ ዓመት ቀጠሮ ይዞ ሄደው። ይኸው ስሙ። ሶዶም ጎሞራ መላእክቶቹ ገቡ፣ ሎጥ ቤት ገቡ። ሎጥ ጻድቅ ነፍሱን አስጨንቆ ይላል መጽሐፍ። የሎጥ ጽድቅ የተቆጠረለት በአብርሃም ነው። ይኸውልህ ወደ ኋላ ዞረ ካየ ምንድነው ትሆናለህ? የጨው ሐውልት አይደል ያለው። ሚስቱ እንደዛው ነች አይደል? ሶዶም አላየ። ማን ነው ሎጥ አላየ። እንደዚህ ብሎ ከልጆቹ ጋር አመለጠ። አብርሃም ግን ቀኑን ሙሉ ቲያትሩን ሲያይ ነበር ከተራራ ላይ። ለምን አብርሃም ለምን ነው የጨው አምድ ያለው? አብርሃም በደንብ ሲያይ ነበር። አብርሃም ከተራራ ላይ ሆነ አንብቡት መጽሐፉን ታሪኩን። አብርሃም ሲያይ ነበር፣ በደንብ አድርጎ ሲያይ ነበር። አይ የአብርሃም ኢንተርሴሽን ነው ሎጥንና ልጆቹን ያዳነው እንጂ ሎጥና ልጆቹ ጥሩ ልጆች እንዳይመስሏችሁ። ልክ የዛኑ ቀን አስክረውት አብረው ተኙ። ከአባታቸው ጋር ተኝተው ልጅ ወለዱ። ከዛ ከነሱ ዘር እኮ ነው ወንድ ለወንድ የሚጋባው ምናምን የመጣው። በደንብ ቁጭ ብላችሁ ስተዲ አድርጉት ትሬሳቸውን። ከዛ ነው የመጣው። አባታቸውን አስክረው ሉካት አብርሃምን እግዚአብሔር ምን አለው? ወዳጄ የወዳጄ የአብርሃም ዘር ሆይ ይላል። እና ኢሳይያስ ሲናገሩ እግዚአብሔር ሲናገራቸው የወዳጄ አብርሃም። አሁን አብርሃም ታዲያ እንዴት ነው እግዚአብሔር ወዳጅ ስትሆን ነው ማመን የሚቀል። 4 ነጥብ። ለምንድን ነው ማመን የከበደን? we don't truly to that limit love God. so ፍቅር ሲጨምር ምን ይሆናል? ኢንቲሜሲ ይጨምራል። የፈለገ ሰማይና ምድር እንዲህ ቢገለባበጥ እኔ ሚስቴን ልጠራጠራት አልችልም። አምናታለሁ። በቃ አምናታለሁ። ምን ብዬ ልንገራችሁ? አምናታለሁ። ከኢየሱስ ቀጥሎ ማምነው ሚስቴን በቃ አምናታለሁ። ለምን ብትል because I love her። ፍቅር ያምናል ይላል ቆሮንቶስ መጽሐፍ። ፍቅር ያምናል ይላል። አይገርምም? ፍቅር believes all things ይላል። love believes። እምነት ዕብራውያን 11 ዘካርያስ 4 እቺን 2 ቃል እኮ ነው ያየነው ዛሬ። እንዴት ተሳካላችሁ ከመንፈስ ቅዱስ ጋር? ዝም ብሎ በሞራል አይደለም የተሳካላችሁ፣ በመርህ ነው የተሳካላችሁ፣ በፕሪንሲፕል ነው የተሳካላችሁ። ሉክ እንዳለ አባቶቻችን በሙሉ ተሳካላችሁ። ሐዋርያት ኔክስት ዊክ ደግሞ የሐዋርያትን ያህል ማይ ፍሬንድ እንደው እግዚአብሔር ምስክሬ ነው። እንደዚህ አይነት ኮሚትመንት ውስጥ ግቡ። ለራሳችሁ ስትሉ፣ ለምንም ስትሉ አይደለም። በቀን ውስጥ አላርም ሴት አድርጉ። ስልካችሁ ላይ አላርም ሴት አድርጉ።
በቃ ምንም ስራም ቢደክማችሁም ባይደክማችሁም ቬኬሽን ብትሄዱም ቢዚ ብትሆኑ ምንም ብትሆኑ ስፔሻሊ ደግሞ ብቻችሁን የምትሆኑበት ሰዓት ቤታችሁ የምትተኙበት ሰዓት አለ አይደል? ብቻችሁን የምትሆኑበት ሰዓት ያው መቼ ዞሮ ዞሮ ሰው መተኛቱ አይቀርም። ያቺ ሰዓት ላይ አላርም ሴት አድርጉና ኢስ ሚ ኤንድ ዘ ሆሊ ስፒሪት ታይም ብላችሁ ይኑራችሁ ፎር ላይፍ ማለት ነው። እኔ አሁን አለችኝ ያቺ ሰዓት የኔና የመንፈስ ቅዱስ ነች። በምንም አይነት እኔ አፍተር 9 years ሚስቴና ልጄን ሳገኝ እቺ ሰዓቴን አላስነካው ልንገራችሁ። እቺ ሰዓቴ እንደተከበረች ነች። በቃ ይፈለገ ቢሆን እስኪ ከሆሊ ስፒሪት ጋር ይምከር ይገስጽ። ሰማችሁ? መንፈስ ቅዱስ ገስጿችሁ ማታውቁ ከሆነ ሪሊ ኢንቲሜሲ እንደሌላችሁ እኮ በዛ ነው የሚያስታውቀው። ዕብራውያን 12 እናንተ ቤታችሁ ሄዳችሁ አንብቡ። አባት ልጁን ይቀጣል ብሎ በድካማችን እንዴት እየቀጣ እንደሚመልሰን ያሳያል እኮ። ሉካት ዴቪድን ይውስኪ ዴቪድን እንደ ዴቪድ እኮ አይነት ኢንቲሜሲ ያለው ሰው የለም። ባይዘይ ዴቪድ እኮ is a man of intimacy. he is a man of intimacy እና ያለን ስለ ዳዊት ራሱ አሁን በዚህ ሐሙስ እንደ ኢንቲሜሲያችን ከፍ ማለት አለበት፣ ማደግ አለብን። አሜን ነው ወይ? ጌታ ምስክሬ ነው። ቸርች ከመነካት ያለፈ ህይወት በቤታችን መገለጥ አለበት። አሜን አሜን። a man after my own heart። የሚገርምህ እኮ መጽሐፍ ቅዱስ ራሱ ሲናገር የወደቀችውን የዳዊትን ድንኳን እንደገና አነሳለሁ ይላል። what is the tabernacle of David? A tabernacle of intimacy እኮ ነው። it's a tabernacle of intimacy። ዳዊት እንዴት እንደሚያብድ እዚህ ይላችኋል። እንትኑ ሲመጣ ታቦቱ ሲመጣ this guy don't care, the king doesn't care። ልብሱ ከላዩ ላይ ወድቆ እርቃኑ ይዘላል። he don't even have time to look at himself። አየህ መንፈስ ቅዱስ ወደዚህ አይነት ወዳበደ ፍቅር የሚወስድ መነካት የሚባል ኤሌመንት አለ። ለመነካት ቁጥር 1 ቁጥር 2 ማለት አይቻልም። በቃ ጌታ ይንካ። አሜን። ያ ዳዊት a man after my own heart ያለው እንዴት እንደሚያብድ አሜን ናችሁ። አባቶቻችን በጣም በሲምፕል ካልኩሌሽን ከእግዚአብሔር ጋር ያላቸውን ኢንቲሜሲ ያሳደጉ። በቃ ዘካርያስ ምዕራፍ 4 ቁጥር 6 በኃይል አይደለም በብርታት አይደለም በመንፈሴ እንጂ። ስለዚህ እንደዚህ ብለው መንፈስ ቅዱስን እንደዚህ ተጠምጥመውበታል። አልችልም። ዳዊት እኮ ንጉስ ነው። ዳዊት እኮ አንደኛ በጦር ተሸንፎ የማያቅ ንጉስ እኮ ነው። 40 ጦርነት አሸንፎ 41ኛው ላይ አያሸንፋለሁ ብሎ በራሱ አይወጣም። ልውጣ አልውጣ ይላል። ወዲያውስ ድምጹን ስምት የሚያደርገው ነገር ውጣ ይለዋል። አይ አትውጣ ቆይ ጠብቅ ይለዋል። ወዲያውስ ድምጹን ስምት የሚያደርገው እንዴ ነው? ወዲያውኑ ድምጽ ስምት የምታይ የፍቅረኛን ድምጽ ብቻ ነው ወዲያው ቶሎ ስልክ የምታነሳል። የሚወድ ሰው ቶሎ ሪስፖንድ የሚያደርግልህ እግዚአብሔር እኮ በፍቅር ስትተሳሰር። አይ ያለ ፍቅር ኢንቲሜሲ አይመጣም። የኔና የናንተ ደግሞ ፍቅር የሚያድገው በማወቅ ነው። ኤፌሶን ላይ በደንብ አንብቡ። ክርስቶስን በማወቅ ወደ እግዚአብሔር ፍጹም ሙላት ማደግ ይላል። የሚገርም እኮ ነው። አየ the more you know God, the more you love him, and the more you love him, the more you believe him, the more you have faith in him, and the more you have faith in him, the more miracles happen to you። ፍቅር ሁሉን ነገራችንን ነው የሚፈውሰው። እግዚአብሔር መውደድ እሱም በማወቅ ማደግ አለቀ በቃ። እና በቃ ዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያቸው። እነዚህ ምን አደረጉ? ኢንቲሜሲ። እንዴት ቻሉት? በመንፈስ ቅዱስ። እንዴት ሞትን እንዴት ቻሉ? እንዴት ሰው ዘይት ውስጥ እንዴ አይደለም ዘይት ውስጥ እንደዚህ አንድ የጋለ ብረት እኮ ተሽ ቢያደርጉ እኮ ሐሳብ ነው እኮ ወዲያው ምን ቀይረውኝ። እነዚህ ሰዎች እኮ የጋለ እኮ ቦይል የሚያደርግ ኦይል ውስጥ እኮ እንዲህ የተከተቱ ሐሳብ ቀይር አልቀይርም ወጥተው ደግሞ እኮ በረዶ ላይ ነው።
እንዴት ሐሳብ አልቀየሩም? ማይ ፍሬንድ መንፈስ ቅዱስ ይወልህ ያ ከሱ ጋር ያለ ህብረት የስጋን ፔን ራሱ ያስረሳል። በኢየሱስ የመጣብን ነገር አትደራደርም። በቃ በጣም እኮ ነው የሚገርመኝ እኔ በጣም እንዴ አሁን በተለይ ስለ ሐዋርያቱ ኔክስት ዊክ ስናይ ትገረማላችሁ። ስለ ሐዋርያቱ አሳያችኋል። ሐዋርያት አንድ ሲንግል ስቴፕ ያለ መንፈስ ቅዱስ አልሄዱም። አንድ ሲንግል ጌታ እንዴ እናንተ በነቢያትና በሐዋርያት ላይ ተመስርታችኋል ነው እኮ የሚለው ኤፌሶ እንደዛ አለ የሚለው ያ በነቢያትና በሐዋርያት መሰረት ላይ ተመስርታችኋል። የማዕዘኑ ራስም ክርስቶስ ነው ይላል። የማዕዘኑ ራስ ክርስቶስ ነው። እነሱስ ለርን ፍሮም ዘም እኮ ማለት ነው። ኤፌሶን ነው እኮ እንደዛ የሚለው የነሱ ህይወት የነሱ አካሄድ። እኛ ኮሽ ሲል እየፈራን ኮሽ ሲል እየደነገጥን እምነት ያለ ፍቅር ከየት ይመጣል? ሌሎች ፍቅሮች ገብተው ሰውነታችን ውስጥ አይምሮአችን ውስጥ ሌሎች ፍቅሮች እኮ ከበውት ነው። ሌሎች ፍቅሮች ሁሉ ይውጡ። አሜን ነው። በእውነት የሚያልፍ ነገር አፍቅሮ በኋላ ላይ አደ ኤንድ ኦፍ ዘ ዴይ ዲስአፖይንት ከመሆን በኢየሱስ ፍቅር ማደግ ይሻላል። አሜን። ቅርንጫፍ ከግንዱ ቢለይ እንደማይጠቅም ይላል መጽሐፍ። ቅርንጫፍ ከግንዱ ቢለይ ይላል እንዲሁ እናንተም ያለኔ ምንም ማድረግ አትችሉም። አታችመንት ነው። ምንድነው ቅርንጫፉን እንደዛ እንዲሆን ያደረገው? the stem እንደዚህ is attached, the branch is attached to the stem. አሜን ነው። ይሄ ጣት ከእጅ ላይ አታች ስለው ይሄ ከተቆረጠ በቃ አለቀ። ከተለይ attach if you are attached to the Holy Ghost ህይወት አለ። አሜን ነው። ኢየሱስ ጌታ